በመካከለኛው ምስራቅ ለወራት የዘለቀውና አድማሱን እያሰፋ የመጣው መጠነ ሰፊ ጦርነት አሁን ላይ እጅግ ወሳኝና አሳሳቢ ምዕራፍ ላይ ደርሷል። ይህ ቀውስ በጦር ሜዳው ላይ ከሚታየው ደም አፋሳሽ ግጭት ባለፈ በዓለም ሌላ ኃያል በሆነችው አሜሪካ ከፍተኛ የአመራር እርከን ላይ ታይቶ የማይታወቅ መከፋፈልንና ወታደራዊ ስጋትን ፈጥሯል። ባለፉት ጥቂት ቀናት ውስጥም የተከሰቱት እውነቶች እንደሚያመለክቱት የፕሬዚዳንት ዶናልድ ትራምፕ አስተዳደር በአንድ በኩል ከኢራንና ከአጋሮቿ የሚሰነዘርበትን ወታደራዊ ጫናን መቋቋም እየታገለ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ካጋጠመው የመሳሪያ ክምችት መመናመንና የአስተዳደር መናወጥ ጋር እየተጋፈጠ ይገኛል። የቀጠናው ውጥረት ዳግም ያገረሸው በደቡባዊ ሳውዲ አረቢያ ላይ በሁቲ አማጽያን የተሰነዘረውን ጥቃት ተከትሎ ነው። በትናንትናው ዕለት ምሽት በናጅራን ግዛት ላይ በተፈጸመው በዚህ ጥቃትም 11 ንጹሐን ዜጎች ላይ ጉዳት የደረሰ ሲሆን ይህም በሳውዲና በየመን መካከል ያለው ግጭት ከቀጠናው መጠነ ሰፊ ጦርነት ጋር ምን ያህል እንደተቆላለፈ የሚያሳይ ነው። የሳውዲ ወታደራዊ ቃል አቀባይ ሜጀር ጀነራል ቱርኪ አልማልኪ የጥቃቱን አስከፊነት ሲገልጹ የሁቲ ሚሊሻ እነዚህን የሽብር ጥቃቶች የፈጸመው በሲቪል ተቋማት ላይ ያለ ልዩነት በከፈተው ድብደባ ነው ብለዋል። አልማልኪ አክለውም ጥቃቱ ዓለም አቀፍ ሕግን በግልጽ የጣሰ መሆኑን ገልጸው በጥቃቱ ከቆሰሉት መካከል የ7 ሳውዲዎች፣ የ1 የመናዊ፣ የ2 ግብፃውያንና የ1 ፓኪስታናዊ ዜጋ መገኘትም የሁቲዎችን ኢላማ የለሽ ድርጊት የሚያረጋግጥ መሆኑን ጠቁሟል። በተለይም የ4 ዓመት ሕፃን ልጅ በሁለተኛ ደረጃ ቃጠሎ መጎዳቱ በሳውዲ ባለሥልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። ይህ በእንዲህ እንዳለ የሁቲዎች ጥቃት በሳውዲ አረቢያ ድንበር ላይ ብቻ እየተገደበ አይደለም። አማጽያኑ በየመን ውስጥ በሚገኙት ማሪብና ሀድራማውት ግዛቶች ላይ ባደረሱት የሚሳኤልና የድሮን ጥቃትም ቢያንስ 45 የመንግሥት ወታደሮችን መግደላቸውን የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ አረጋግጠዋል። ሳሪ በሰጡት መግለጫ በሳውዲ የሚደገፉትን 1ኛና 3ኛ የአደጋ ጊዜ ክፍሎች ካምፖችን ደምስሰናል ሲሉ የተናገሩ ሲሆን በመቶዎች የሚቆጠሩ ተዋጊዎች መገደላቸውንና መቁሰላቸውንም ገልጸዋል። ይህ እርምጃ በ2022 የተፈረመውን የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ የጣለው ሲሆን ሳውዲ አረቢያ የባብ ኤል መንደብንና የቀይ ባህርን የንግድ መስመር ለመጠበቅ ዓለም አቀፍ የባህር ኃይል ጥምረት እንድታቋቁም አስገድዷታል። ይህ ወታደራዊ ፍጥጫ በቀጥታ ከሆርሙዝ የባህር ሰርጥ ስትራቴጂካዊ ድርድር ጋር የተያያዘ ነው። ኢራንና ኦማን የባህር ሰርጡን በጋራ ለማስተዳደር እያከናወኑት ያለው ድርድር አሜሪካን ክፉኛ አሳስቧታል። የኢራኑ ከፊል መንግስት የዜና ወኪል ፋርስ እንደዘገበው አዲሱ ረቂቅ ስምምነት የአሜሪካና የእስራኤል መርከቦች በሰርጡ እንዳያልፉ የመከልከልና ማንኛውም ጠላት ተብሎ የተፈረጀ ሀገር ሰርጡን ለመጠቀም ካሳ እንዲከፍል የሚያስገድድ ነው። ይህ አዝማሚያ በዋሽንግተን ዘንድ በፍጹም ተቀባይነት የሌለው ተብሎ ተፈርጇል። የቀድሞ የአሜሪካ ውጭ ጉዳይ ሚኒስቴር ባለሥልጣንና በአሁኑ ወቅትም በአትላንቲክ ካውንስል ከፍተኛ ተመራማሪ የሆኑት ቶማስ ዋሪክ ሁኔታውን ሲተነትኑ ይህ በዋሽንግተን ዘንድ ጥሩ ተቀባይነት እንደማይኖረው ግልጽ ነው። ሁለቱም ወገኖች ስምምነት ላይ ከመድረስ ይልቅ ፍላጎቶቻቸውን እየጨመሩ ነው ሲሉ ስጋታቸውን ገልጸዋል። የአሜሪካ ባለሥልጣናት በሰርጡ ላይ ነጻ የመጓጓዣ መብት እንዲከበርና ወደ ቀድሞ ሁኔታ እንዲመለስ አጥብቀው እየጠየቁ ቢሆንም በኢራን በኩል የሚቀርቡት ቅድመ ሁኔታዎች ግን ድርድሩን አጣብቂኝ ውስጥ ከተውታል። ሆኖም ግን የአሜሪካ ትልቁ ፈተና ከውጭ ከሚሰነዘረባት ጫና ይልቅ በገዛ ቤቷ ውስጥ የፈነዳው አስተዳደራዊ ቀውስ ሆኗል። ፕሬዚደንት ዶናልድ ትራምፕ ሀገሪቱ ካጋጠማት እጅግ አደገኛ የጦር መሳሪያ ክምችት እጥረት ጋር በተያያዘ በመከላከያ ሚኒስትራቸው ፒት ሄግሴዝ ላይ ከፍተኛ ቁጣቸውን መግለጻቸው ተዘግቧል። ዋሽንግተን ፖስት እንደዘገበው ባሳለፍነው ሳምንት በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ወቅትም ትራምፕ ሄግሴዝን ሲገስጹ ይህ ጉዳይ አስቀድሞ መፍትሄ ያገኘ መስሎ የነበረው ማለት በመሳሪያ እጥረት ምክንያት ወታደራዊ አማራጮቻቸው መጥበባቸውን በቁጭት ገልጸዋል። ምንጮች እንደሚሉት ከሆነ ፕሬዚዳንቱ የመሳሪያ ሁኔታ በዝርዝር ባለመናገሩ ተታልያለሁ የሚል ስሜት አድሮባቸዋል። በዚህ ፍጥጫ ወቅትም ሚኒስትሩ ሄግሴዝ ተጠያቂነቱን ወደ ምክትላቸው ስቴፈን ፌንበርግ በመግፋት ፌንበርግ ለፕሬዚዳንቱ ትክክለኛውን ገለጻ አላደረገም የሚል መከራከሪያ ማቅረባቸውን የውስጥ ምንጮች ጠቁሟል። ይህ የመሳሪያ እጥረት ጥያቄ ተራ የፖለቲካ ወሬ ሳይሆን በተጨባጭ ቁጥሮች የተደገፈ መራራ እውነት መሆኑ እየታየ ነው። እንደ ሲኤንኤን ዘገባ ከሆነ አሜሪካ ከኢራን ጋር ጦርነት ከጀመረች ወዲህ ካሏት እጅግ ዘመናዊ የታዲግ የሚሳኤል መከላከያዎች 80 በመቶ የሚሆኑትን እንዲሁም ግማሽ ያህሉን የፓትሪዮት አየር መከላከያ ክምችቷን ትጠቅማለች። በጦርነቱ የመጀመሪያ ወር ብቻ 850 የቶማሃውክ ሚሳኤሎችና ከ1000 በላይ መጥለፊያዎች ጥቅም ላይ መዋላቸው የሀገሪቱን የመከላከል አቅም አዳክሞታል። ፕሬዚዳንት ትራምፕ በኢራን ላይ ሊፈጽሙት ያሰቡትንና ከሁለተኛው የዓለም ጦርነት ወዲህ ትልቁ ጥቃት ብለው የጠሩትን መጠነ ሰፊ ዘመቻ እንዲሰርዙ ካደረጓቸው ዋና ዋና ምክንያቶች አንዱ
ይህ የመሳሪያ እጥረት እንደሆነ ይገመታል። ፕሬዚዳንት ትራምፕ ግን በህዝብ ፊት ይህንን ድክመት አምኖ ለመቀበል ፈቃደኛ አይደሉም። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም አሜሪካ እጅግ በጣም ብዙ የመሳሪያ ክምችት ሳላት በተለይም የተወሰኑ አይነቶችን በማለት የጻፉ ሲሆን መረጃውን አሳልፎ የሰጡ ባለስልጣናት ግን ከሃዲዎች ሲሉ ኮንነዋል። ትራምፕ መረጃውን አሳልፎ ለሰጡ አካላት ረጅም ዓመታት የሚቆይ የእስር ቅጣት እንዲጣልባቸው ማዛቸውም የአስተዳደሩን ስጋት የሚያሳይ ነው። ይሁን እንጂ ፕሬዚዳንቱ ራሳቸው በኋለኛው መግለጫቸው የተወሰኑ የመሳሪያ አይነቶች አቅርቦት የጠበበ መሆኑን አምነው ለመቀበል ተገደዋል። የፔንታጎን ቃል አቀባይ ሲን ፓርሊን በበኩላቸው የኛ ጦር ኃይል አሁንም የተትረፈረፈ አቅም አለው ማለት የሀገሪቱን ጥንካሬ ለመከላከል ቢሞክሩም ወታደራዊ አዛዦች ግን መጋዘኖቻችን ለአደጋ በሚያጋልጥ ደረጃ ባዶ ቀርቷል የሚል ተደጋጋሚ ማስጠንቀቂያ እያወጡ ይገኛሉ። በትራምፕና በኤክሲስ መካከል የተፈጠረው አለመግባባት በፔንታጎን ከፍተኛ አመራሮች መካከል ያለውን ጥልቅ አለመተማመን ይፋ አድርጓል። ፕሬዚዳንት ትራምፕ ለምክትል መከላከያ ሚኒስትሩ ስቴቨን ፌንበርግ በስልክ በመደወል ከስራ አባርራለሁ በሚል መዛታቸውና ፌንበርግም በዚያው ምሽት ከከፍተኛ ወታደራዊ አዛዦች ጋር የአደጋ ጊዜ ስብሰባ ማድረጋቸው በአስተዳደር ውስጥ ያለውን ከፍተኛ ቀውስ ያመላክታል። ምንም እንኳን የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ይህ 100% የሐሰት ዜና ነው፣ እንዲህ አይነት ነገር በፍጹም አልተከሰተም ብለው ቢያስተባበሉም የሚወጡት ዝርዝር መረጃዎች ግን የአስተዳደሩን የውስጥ ውጥረት በግልጽ የሚያሳዩ ናቸው። ይህ የመሳሪያ እጥረት በአሜሪካና በኢራን መካከል ባለው ግንኙነት ላይ ብቻ ሳይሆን በሌሎች ዓለም አቀፍ ግጭቶች ላይም ጥላውን ጥሏል። በተለይም በዩክሬን ላይ ያለው ተጽዕኖ ይከፋ ሆኗል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በቅርቡ ኪየቭ ላይ ለደረሰው አሰቃቂ ጥቃት ምላሽ ሲሰጡ አሜሪካና አውሮፓ የሚሳኤል መከላከያዎች እንዲሰጡ በድጋሚ ተማጽነዋል። ዜሌንስኪ በየቀኑ እዚህ ዩክሬን ውስጥ የሚገኙ ሰዎች ሕይወት በአውሮፓና በአሜሪካ አጋሮቻችን ቁርጠኝነት ላይ የተመሰረተ ነው ሲሉ በቢቢሲ በኩል ተናግረዋል። አሜሪካ ለዩክሬን እጅግ አስፈላጊ የሆኑትን አታካምስ ሚሳኤሎች መስጠት ያቆመችው ክምችቷ በማውጣቱ እንደሆነ ሮይተርስ ዘግቧል። ትራምፕ ግን ይህንን ቴክኖሎጂ ለዩክሬን አሳልፎ ለመስጠት ፈቃደኛ እንዳልሆኑ በቅርቡ በሰጡት መግለጫ ግልጽ አድርገዋል። በአሁኑ ወቅትም የአሜሪካ ጦር ኃይል የረጅም ርቀት ሚሳኤሎችን ተኩሶ በመጨረሱ ምክንያትም ፕሬዚዳንት ትራምፕ በኢራን ላይ ጥቃት ለመሰንዘር ከፈለጉም በሰው በሚነዱ የአውሮፕላን ድብደባዎች ላይ ጥገኛ እንዲሆኑ ያስገድዳቸዋል። ይህ ደግሞ ለአሜሪካውያን አብራሪዎች ሕይወት እጅግ ከፍተኛ ስጋት የሚፈጥር ነው። በዲሞክራሲ ጥበቃ ፋውንዴሽን ከፍተኛ ዳይሬክተር የሆኑት ብራድሌ ቦውማን እንደሚሉትም የመሳሪያ ክምችትን መልሶ መሙላት የረጅም ጊዜ ፈተና ነው። ምክንያቱም ኮንትራት መግባትና ማምረት ዓመታትን ሊወስድ ይችላል። ይህ ማለት አሜሪካ በኢራን ላይ የምታደርገውን ጦርነት በገፋችው ቁጥር ለሌሎች ዓለም አቀፍ ግጭቶች ለምሳሌ ለቻይና ወይም ለሩሲያ ያላት ዝግጁነት በእጅጉ እየቀነሰ ሄዳል ማለት ነው። የነዳጅ ዋጋ መናርም ሌላው የዓለም ኢኮኖሚ ስጋት ሆኖ ቀጥሏል። በሆርሙዝ የባህር ሰርጥ ላይ የሚታየው አለመረጋጋት ብሬንት ድፍድፍ ነዳጅ ከአንድ በርሜል $28 በላይ እንዲሸጥ አድርጎታል። ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤምሬቶች ነዳጃቸውን በሰርጡ ፋንታ በቧንቧዎች ወደ ሌሎች ወደቦች ለማጓጓዝ ቢሞክሩም በሰርጡ መዘጋት ግን በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። ትራምፕ ኢራን ስምምነት ላይ ለመድረስ በጣም ትፈልጋለች እያሉ ቢናገሩም ቴህራን ግን ይህንን በይፋ በማስተባበል በአሜሪካ ላይ ያላትን ከፍተኛ ጫና የመቀጠል ፍላጎት አሳይታለች። በመካከለኛው ምስራቅ ያለው የስለላ መረጃ ደግሞ ሁኔታው ይበልጥ አስፈሪ ሊሆን እንደሚችል የሚጠቁም ሆኗል። የአሜሪካና የሳውዲ የስለላ ድርጅቶች እንዳረጋገጡት የኢራን አብዮታዊ ጥበቃ ጦር ከኢራቅ ሚሊሻዎች ጋር በመቀናጀት በሳውዲ አረቢያ ንጹሐን ዜጎች በሚሰበሰቡባቸው ቦታዎች ላይ መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ይገኛል። ይህ መረጃ ሳውዲ አረቢያንና አጋሮቿን በከፍተኛ ድንጋጤ ውስጥ ጥሏቸዋል። በሌላ በኩል ደግሞ የእስራኤልና የሂዝቦላ ፍጥጫ እንደገና ያገረሸ መሆኑና እስራኤል ደቡባዊ ሊባኖስን በቦምብ ማጋየቷ ቀጠናውን ወደማይመለስ የጥፋት አዙሪት ውስጥ ከቶታል። ሰላም ዛሬ በመካከለኛው ምስራቅ ምድር እንደ እንግዳ ተደርጋ ትታያለች። ጦርነት ግን የቤቱ ባለቤት ሆኖ ተቀምጧል። ኢራን ዛሬ በመካከለኛው ምስራቅ ብቸኛዋ ውሳኔ ሰጪ ኃይል ሆና ለመውጣት እየጣረች ነው። የታላቁ መሪ አያቶላህ ሙጅተባ ካሚኒ ሁኔታ ምንም እንኳን በሚስጥር የተያዘ ቢሆንም የኢራን ወታደራዊ መዋቅር ግን ከፕሬዚደንት መሱድ ፔዜሽኪያን በላይ ስልጣኑን ተቆጣጥሮታል። አሜሪካ በኢራን ላይ የጣለችው የባህር ከበባ ከሽፎ ዛሬ አሜሪካ ራሷ የኢራን መርከቦች ለመለመን ተገዳለች። ትራምፕ አሁን ኢራን ድርድር ትፈልጋለች እያሉ ቢናገሩም ቴህራን ግን ምንም አይነት ድርድር የለም በማለት አሜሪካን በዓለም ፊት አዋርዳታለች። ይህ የአሜሪካ ዲፕሎማሲ ውድቀትም ለዘመናት የገነባችውን ግርማ ሞገስ በአንድ ጀንበር ያፈረሰ ክስተት ሆኗል። ለማጠቃለል ያለም በመካከለኛው ምስራቅ ያለው ጦርነት
በአሁኑ ወቅት በአሜሪካ የውስጥ ፖለቲካና ወታደራዊ ዝግጁነት ላይ ከፍተኛ ጫና እያሳደረ ይገኛል። የፕሬዚዳንት ትራምፕ ቁጣ የመከላከያ ሚኒስትሩ ሄክሲዝ መከላከያ የመሳሪያ ክምችት መመናመንና የወቲ ውስጥ ጥቃት ተዳምረው የቀጠኑን ወደፊት ጣፈንታ ወዳልታወቀ አቅጣጫ እየመሩት ነው። የአሜሪካ ወታደራዊ አዛዦች ክምችታችን ለአደጋ በሚያጋልጥ ደረጃ ላይ ይገኛል የሚለው ማስጠንቀቂያ ከታሰበው በላይ ትልቅ ትርጉም አለው። ትራምፕ ኤፒክ ፊውሪ በሚል ስያሜ የጀመሩት ዘመቻ አሁን ላይ በመሳሪያ እጥረትና በውስጥ ሽኩቻ ተቀይዶ ይገኛል። የዲፕሎማሲው መስመር ካልተሳካና የመሳሪያ ምርቱ ካልተፋጠነም አሜሪካ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ያላት የበላይነት አደጋ ላይ ሊወድቅ እንደሚችል ተንታኞች ያስጠነቅቃሉ። የዚህ ሁሉ ሂደት መጨረሻ ምን ሊሆን እንደሚችል ለመገመት አስቸጋሪ ቢሆንም አንድ ነገር ግን ግልጽ ነው። በመካከለኛው ምስራቅ ያለው ጦርነት በሰው ሕይወት ላይ ብቻ ሳይሆን በአያላን መንግስታት ወታደራዊ ግምጃ ቤቶች ላይም ትልቅ ውድመት እያደረሰ ነው። የትራምፕ አስተዳደር ይህንን የውስጥና የውጭ ቀውስ እንዴት ያስተናግዷል የሚለው ጥያቄ የመጪዎቹን ወራት የዓለም ፖለቲካ የሚወስን ይሆናል። ፕሬዚዳንቱ እንደተናገሩት አሜሪካ የሚያልቅ የመሳሪያ አቅርቦት አላት ወይስ ወታደራዊ አዛዦች እንዳሉት በአደገኛ ሁኔታ መጋዘኖቿ ባዶ ቀርቷል የሚለው ክርክር በቀጣይ በሚወሰዱት ወታደራዊ እርምጃዎች የሚረጋገጥ ይሆናል። እስከዚያው ድረስ ግን የቀጠናው ውጥረት እንደቀጠለ ሲሆን የንጹሐን ደም መፍሰስና የዲፕሎማሲ ጨዋታ ጎን ለጎን እየተከናወኑ ይገኛሉ። ዛሬ በመካከለኛው ምስራቅ ሰማይ ላይ የሚታየው ብቸኛው ሀቅም አሜሪካ ተሸንፋለች፣ ኢራን ደግሞ አሸንፋለች የሚል ትርክት እያየለ መምጣቱ ነው። የታሪክ ጀንበር በምዕራብ ጠልቃለች፣ በምስራቅ ግን በአዲስ መልክ እየወጣች ያለች ትመስላለች።